ለካ ሰውየውን ካሰብ በላይ እንቅልፍ ነስቶት የነበረ አንድ ጉዳይ ነበር። እንደ ኤሮ አባይ ያሉ ሀገር በቀል ድሮን አምራች ድርጅቶች፣ እንደ ስካይዊን የተሰኙ ዘመናዊ የኢትዮጵያ የጦር መሳሪያ ፋብሪካዎች ሌሊት በእንቅልፍ ልቡ ቀን ባይነ ህሊናው ሲመላለሱ ከርመው ኖረዋል። ያው ለተንፍሰው ይቀለኛል ብሎ መሰል የኢሳያስ የግል ዩቲዩብ አካውንቱ በሚመስለው የሀገሪቱ የቴሌቪዥን ጣቢያ ቀርቦ ቀባጥሯል። ኢትዮጵያ ድሮን መስራት ጀመረች፣ ተተኳሾችን ለውጭ ገበያ ቀረበች፣ ከተባበሩት አረብ ኤሚሬትስ ጋር ያላት ዲፕሎማሲያዊ ግንኙነት ተጠናከረ፣ ጦሯ በዘመናዊ መልኩ ተደራጀ፣ ጠቅላይ ሚኒስትር አብይ አህመድ ኤሮ አባይን መርቀው ከፈቱ፣ ፊልድ ማርሻል ብርሃኑ ጁላ ሳውስ አፍሪካ ገቡ ያሉ ዜናዎች ለካ አሰብን ከማጣት በላይ ሲያስጨንቁት የኖሩ ጉዳዮች ሆነው ቆይተዋል። በነገራችን ላይ አሰብ ለኢሳያሷ ኤርትራ ከኩሬ ያነሰች ትንሽዬ የውሃ ጉድጓድ ስትሆን የወደብ ማዕረጓ የሚመለሰው ኢትዮጵያን በተቀላቀለችበት ዕለት ነው። ምክንያቱም ሰውየው ከዓለም የተገለለ በመሆኑ ሀገሪቱን ከንግዱም ከምኑም አርቋት ወደቡን መዋኛው ያደረጋት በመሆኑ ነው። ዞሮ ዞሮ የኢትዮጵያ የአሰብ ጥያቄ ላይ ተደምረው እንዲህ ያሉ የመከላከያና የጦር ዜናዎች ሰላሙን ሲነሱት እንደነበር ከሰጠው ቃለ መጠይቅ መገንዘብ ይቻላል። ሰውየው እንደ ሀገር መሪ ሳይሆን እንደ ተራ ግለሰብ ኢትዮጵያንና የኢትዮጵያን ሕዝብ ፈሪ፣ ስግብግብ፣ ችጋራሞች እያለ ሲዘልፍ ተደምጧል። ሱዳንን ነግሬሽ ነበር እያለ ራሱን እንደ ነቢይ ቆጥሯል። አሜሪካን ያላደገችና ብዙ ዕዳ ያለባት ሀገር እያለ ሲተነትን ሳቁ እንኳን አይመጣም። በእርግጥ በቃለ መጠይቁ የተናገረው ስድብ ስለ ራሱ ነው የሚሉ አሉ። በዚህም 6 ነጥቦችን አስቀምጠዋል። የመጀመሪያው ሰነፍ ስላለው ጉዳይ ነው። ላለፉት 30 ዓመታት አንድም ፋብሪካ ያልገነባ፣ ከተማው ያረጀ፣ ህዝቡን ውሃና መብራት ያሳጣ፣ አንድም ዩኒቨርሲቲ የሌለው ስርዓት እንዴት ኢትዮጵያን ሰነፍ ይላል? ስንፍና ማለት ሀገርን ለ30 ዓመት ይዞ ባረጀ ታንክ መመካት እንጂ እንደ ኢትዮጵያ ግድብ ገድቦ ስንዴ አምርቶ ሀገር መገንባት አይደለም። ሁለተኛው ነዳይ ወይም ደግሞ ችጋራሞች ያለው ይከተላል። ኢትዮጵያ በዓለም አቀፍ ደረጃ የምትፎካከር ኢኮኖሚ እየገነባች፣ ኢሳያስ ግን ዜጎቹ በውጭ ሀገር ሰርተው በሚልኩላቸው 2% ዲያስፖራ ግብር የሚተዳደር መንግስትን ይመራል። በሬሽን ዳቦ የሚኖር ህዝብ ይዞ የሌላን ሀገር ኢኮኖሚ መሳደብ እብደት ነው። ሶስተኛው ስሱ ወይም ስግብግብ ያለው ይቀጥላል። ለ33 ዓመት ያለ ምርጫ፣ ያለ ህገ መንግስትና ያለ ተጠያቂነት በስልጣን ላይ ተጣብቆ መኖርን የሚያህል ፖለቲካዊ ስግብግብነት የለም። ስልጣንን ለህዝብ ለማካፈል ያልፈለገ፣ ብቻውን የሀገር ዕጣ ፈንታ የወሰነ ሰው ሌላውን ስግብግብ ሲል ስሙን ለራስ እንደመስጠት ነው። አራተኛው ከዳ ወይም ደግሞ ከዳተኛ ያለው ነው። የታገለለትን ህዝብ ነፃነት ነፍጎ ባሪያ ያደረገ፣ የትግል ጓዶችን በእስር ቤት ያበሰበሰ፣ አሁን ደግሞ የአፍሪካ ቀንድን ጥቅም ለግብፅ አሳልፎ ለመስጠት የሚዶለት ከዚህ በላይ ከዳተኛ ከየት ይምጣ? ኢሳያስ የኤርትራን ህዝብ አደራ ይከዳ ነው። አምስተኛው ፈሪ ያለው ነው። ለ30 ዓመት አንድም ቀን ህዝብ ሰብስቦ ምርጫ ለማድረግ የፈራ፣ በነፃ ሚዲያ ለመጠየቅ የፈራ፣ ህገ መንግስት ለማጽደቅ የፈራ መሪ ዛሬ በካሜራ ፊት ጀግና ምስሎ ቢቀርብ ማን ያምነዋል? ፈሪነት ማለት የራስን ህዝብ ድምፅ መፍራት ነው። ስድስተኛና የመጨረሻው የከሰረ ሲል የተደመጠበት ነው። ኤርትራን የአፍሪካ ሰሜን ኮሪያ አድርጎ ወጣቱ በሙሉ ሀገር ጥሎ እንዲጠፋ ያደረገ፣ ገንዘቡ ከድንበር ውጪ ወረቀት የሆነበት መሪ ስለ ኪሳራ ሲያወራ መሳቅ ሳይሆን ማልቀስ ነበረበት። የኢሳያስ ስድብ በራሱ የኢሳያስ መገለጫ ነው። ከስድቦቹ በተጨማሪ የኢትዮጵያ መከላከያ ሰራዊትን በጥገኝነት የቆመና በልመና ያለ ተቋም አድርጎ የሳለበት መንገድ ግን ከሁሉ በላይ ሳቅን ያጭራል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ የኢሳያስ ንግግርንና የመከላከያ አስገራሚ ምላሽን ይሆናል። ለመሆኑ መከላከያ ሰራዊቱ በምን መልኩ ነው ምላሽ የሰጠው? ያስተላለፈው መልእክትስ ምንድን ነው የሚለውን መረጃ ጨምሮ ከዚሁ ጋር የተያዘ ዘርዘር ያለ ጉዳይ እናስደምጣችኋለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ ለማስታወስ እንወዳለን። አብራችሁን ቆዩ። ከሰውየው የቃለ መጠይቅ ቆይታ መካከል አንደኛው ትኩረት የነበረችው ኢትዮጵያና የጦር መሳሪያ እርዳታ የሚለው ነበር። ከኢትዮጵያ ጋር እየተባባሰ የመጣውን ግንኙነት አስመልክቶ ፕሬዝዳንት ኢሳያስ በቅርቡ የሚሰማው የባህር በር ሉዓላዊነት ባለቤትነት ንግግር በውጭ ኃይሎች የሚገፋ ጂኦፖለቲካዊ ሴራ ነው በማለት ውድቅ በማድረግ በሳቅ አሸፋፍነው ያልፉታል። ይህ የመንግስት ሳይሆን የትውልድ ጥያቄ መሆኑን ልብ አላሉትም መሰል። በዚህም ኤርትራ የጦርነት ፍላጎት የላትም በማለት ነገር ግን ጥቃት ከተሰነዘረባት ሉዓላዊነቷን ለመከላከል ሙሉ በሙሉ ዝግጁ መሆኗን ይገልጻል። ከተባበሩት አረብ ኤሚሬትስ ጋር ተያይዞ በሰጡት አስተያየት ደግሞ መከላከያው በኤሚሬትስ የሚመራ ሲል ይደመጣሉ። ተቋሙ አሁን ያለው በዚች ሀገር እርዳታ መሆኑን ይገልጻል። በእርግጥ እርሶ ከዓለም የተገለሉ በመሆኑት ነው እንጂ በዲፕሎማሲያዊ ግንኙነት የሚገኝ የጦር መሳሪያ ድጋፍ ምን ችግር አለው ወይ ብሎ የሚጠይቅ ጋዜጠኛ ባለመኖሩ ጉዳዩ ተድበስብሶ አልፏል። ነገሩ የመጣው ከዚያ በኋላ ነው። የኢሳያስ ንግግር ከሰዓታት በኋላ የመከላከያ ሚኒስቴር በዩቲዩብ ገጹ ላይ አንድ ቪዲዮ ይለጥፋል። ነገርየው ደግሞ
ዓለም የደረሰበትን የመጨረሻ ደረጃ የሆነውን የጨረር ውጊያ መሳሪያን በሀገር ውስጥ ለማምረት ለመጀመር እንቅስቃሴ መጀመሯን የሚያበስር ዜና ነው። ይህ መሳሪያ ኤሌክትሮማግኔቲክ ዋርፌር ይባላል። ጦርነትን በኤሌክትሮማግኔቲክ ሞገዶች፣ በሳተላይት፣ በጂፒኤስ እና በሌሎች የኤሌክትሮኒክ ምልክቶች አከናውኖ ማጠናቀቅ ማለት ነው። በአጭሩ ጦርነትን በጥይት ሳይሆን በሲግናል አሊያም በጨረር መጨረስ ማለት ነው። ይህ ኤሌክትሮማግኔቲክ ዋርፌር የራዳር ስርዓቶችን እንደ ሬዲዮና ሳተላይት ያሉ የመገናኛ መሳሪያዎችን፣ ጂፒኤስ እና ድሮኖችን እንዲሁም የአየር መከላከያ ስርዓቶችን መምታት የሚችል ዘመናዊ መሳሪያ ነው። ይህ መሳሪያ 3 ዋና ዋና ተግባሮች ያሉት ነው። የመጀመሪያው ኤሌክትሮኒክ አታክ የሚባለው ነው። የባላንጣን ሲስተም ማወክ፣ ማታለል ወይም ማጥፋት ነው። ማለትም ራዳርን መጥለፍ አሊያም ጃም ማድረግና ድሮኖች ሳይተኩሱ ክንፋቸውን እያለ መጣል አንደኛው ተግባሩ ነው። ሌላው አየር ላይ ያለ ድሮን አሊያም ጀት ቢኖረንና እንደ ጥይትና ሚሳኤሎች ቢተኮሱ የሚከላከል ስርዓት ያለው ዘመኑን የዋጀ መሳሪያ ነው። ኤሌክትሮኒክ ፕሮቴክሽን ይሰኛል። የመጨረሻው ኤሌክትሮኒክ ሰፖርት የሚሰኘው ሲሆን የጠላት የምልክት ልውውጦችን ለመስማትና ለመተንተን የሚረዳ የመሳሪያ አይነት ነው። በጥቅሉ ይህ ኤሌክትሮማግኔቲክ ዋርፌር ቴክኖሎጂ ዘመኑ በጦር መሳሪያ የደረሰበት የመጨረሻው ቴክኖሎጂ ሲሆን ያለ ቀጥታ ውጊያ ግጭትን መጨረስ የሚቻልበት ዘዴ ነው። ታዲያ የመከላከያ ሰራዊት እንዲህ ያለውን ቴክኖሎጂ ለመጀመር ነው በጥናት ላይ መሆኑን ያስታወቀው። በዚህም ኤሌክትሮማግኔቲክ ስፔክትረም ልዕልና ለሀገር ሉዓላዊነት በሚል መሪ ሀሳብ በአገር አቀፍ ደረጃ የመጀመሪያ የሆነ ኤሌክትሮኒክ ዋርፌር ወርክሾፕ በኢንፎርሜሽን መረብ ደህንነት አስተዳደር ዋና መስሪያ ቤት መካሄዱን የሚገልጽ ቪዲዮ ነው የለቀቀው። ነገሩ አንተ ስለ እርዳታ አውራ፣ እኛ እዚህ ደርሰናል ይመስላል። በዕለቱ ታዲያ የጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር ነገርየው ቅንጦት ሳይሆን የ21ኛው ክፍለ ዘመን የሀገራት ሉዓላዊነት መሰረት መሆኑን አስረግጠው ተናግረዋል። ዛሬ የምንገኝበት ዘመን የጦርነት የፉክክርና የሀገራት ኃይል መገለጫዎች በከፍተኛ ፍጥነት እየተቀያየሩ ያሉበት ወቅት ነው ያሉት ፊልድ ማርሻሉ ከዚህ ቀደም ሀገራት ሉዓላዊነታቸውን ለማስከበር የሚያደርጉት ሩጫ በመሬት፣ በባህር፣ በአየርና በውሃ ክልል በሚደረጉ ፍልሚያዎች ብቻ ነበር ሲሉ አስታውሰዋል። ዛሬ ግን ዘመናዊ ውጊያ እነዚህን ድንበሮች አልፎ በማይታይ ነገር ግን የጦርነትን ዕጣ ፋንታ በሚወስን ረቂቅ የኤሌክትሮማግኔቲክ ስፔክትረም ምህዳር ውስጥ ሆኗል ብለዋል። ከዚህ አኳያ ለኢትዮጵያ የኤሌክትሮማግኔቲክ ስፔክትረምን መጠቀም የደህንነት ጉዳይ ብቻ ሳይሆን የህልውና ጉዳይ ነው ሲሉ ነው ጠቅላይ ኤታማዦር ሹሙ የገለጹት። የሀገራችን ሰፊ የቆዳ ስፋትና ተለዋዋጭ የሆነው ቀጠናዊ ጂኦፖለቲካዊ ሁኔታ ካለን ተጨባጭ የመከላከል አቅም ጋር መመጣጠን ይኖርበታል ሲሉም አክለው ተናግረዋል። አሁን ወደ ኢሳያስ ልብወለድ እንመለስ። ኢትዮጵያ ጦሯ ያለው ከተባበሩት አረብ ኤሚሬትስ በሚደረግላት ድጋፍ ነው የሚለው ሰውየው እሷ ባትኖር ሰራዊቱ የለም ሲሉ አይናቸውን በጨዋጥቦ ይናገራሉ። ተው እንጂ ክቡር ፕሬዝዳንት፣ ኢትዮጵያ ድሮን ማምረት እንደጀመረች አልሰሙም ወይ? የመከላከያ ዩኒቨርሲቲዋ ላይ ስንት አቅም ያላቸው ልጆች መቀላቀላቸውን ረስተውት ነው ወይ? ዋና ትኩረቷ ኤአይ መሆኑን ልብ ብለዋል ወይ ብሎ የሚጠይቅ እንዴት አንድ ይጠፋል? ታዲያ ለዚህ ለፕሬዝዳንቱ ንግግር ይመስላል የኢትዮጵያ የመከላከያ ሰራዊት ከፕሬዝዳንቱ ንግግር በኋላ ይህን ቪዲዮ የለጠፈው። ጉዳዩ ከተሰማ ሳምንት ያለፈው ቢሆንም ከኢሳያስ ንግግር በኋላ ቪዲዮ ተሰርቶለት መለጠፉ ምላሽ ነው ያሉ በርካታዎች ናቸው። በዚህም እኛ ጭራሽ እንዲህ አይነት ቴክኖሎጂ ላይ ደርሰናል፣ አንተ ስለ እግረኛ ውጊያ አውራ የሚል መልእክት አዘል ቪዲዮ የለቀቀው። በእርግጥ የመከላከያ አቅምን ማጎልበት ማለት የግድ ለመዋጋት ብቻ አይደለም። ከዚህ ቀደም ጠቅላይ ሚኒስትር አብይ እንዳለው ኢትዮጵያ የመከላከያ አቅሟን የምታጎለብተው ትናንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ ሰጠው እንዲያስቡ ለማስቻል እንደሆነ ነው። ኢትዮጵያ በአሁኑ ሰዓት ስካይዊን ኤሮኖቲክስ ኢንዱስትሪ የተባለ የሰው አልባ አውሮፕላኖች ወይም ድሮኖች ማምረቻ ምርቃ ከፍታ አገልግሎት ካስጀመረች ሰነባብታለች። ከዚህ ባሻገር በኦሮሚያ ክልል አምቦ ከተማ አቅራቢያ የሚገኘውን የሆሚቾ ጥይት ፋብሪካንም ስራ ማስጀመሯ የሚታወቅ ሲሆን ኢትዮጵያ ከወታደራዊ ግብዓት አንጻር የነበረባትን ውስንነት ከሞላ ጎደል በራሷ ለመፍታት የምታሳየው ጥረት አካል ተደርጎ መወሰድ ይቻላል። በዚህም አገሪቱ ጥይት ከመግዛት ወጣ በሆሚቾ ፋብሪካ አምርታ ለሌሎች ሀገራት የምትሸጥ መሆኗን ነው። በዚህ ተቋም ባለፉት 2 ዓመታት የተገነባው ፋብሪካ ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉንም አይነት መድፎች የማምረት አቅም ያለው ነው። በእርግጥ ኢትዮጵያ የደረሰችበት አቅም ይህ ብቻ አይደለም። በወታደራዊ ዘመቻዎች ወቅት የጠላት ስብስብን ኢላማ ለማድረግ የሚውሉ አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረተችም ትገኛለች። ይህ የማምረቻዋ ተቋም ደግሞ ኤሮ አባይ የሚሰኝ ሲሆን በኢንፎርሜሽን መረብ ደህንነት አስተዳደር ስር የሚገኝ ነው። የምታመርታቸው ድሮኖች ለኮመርሻል ወይም ለንግድ ዓላማ የሚውሉ፣ ለሰርቪላንስ ወይም ለቅኝት ዓላማ የሚውሉና ለኦፕሬሽን ወይም ለወታደራዊ ተልዕኮ ዓላማ የሚውሉ ናቸው። በኤሮ አባይ የሚመረተውና በቀዳሚነት የሚጠቀሰው ደግሞ አጥፍቶ ይጠፋል የሚባለው የድሮን አይነት ነው። እነዚህ የድሮን አይነቶች በሚሰማሩበት ወቅት ራሳቸውን አጥፍተው ኢላማን የሚያጠፉ ናቸው። ባደጉት ሀገራት እነዚህ አጥፍቶ ጠፊ ድሮኖች ውጊያዎች በሚደረጉበት ወቅት በከፍተኛ ቁጥር ጥቅም ላይ እንደሚሉ ይነገራል።
ሌላው ኢትዮጵያ እያመረተች ከምትገኘው የድሮን አይነት መካከል ደግሞ ለቅኝት ወይም ለሰርቪላንስ ተግባር የሚውሉ ነው። መጠናቸው አነስ ያለ የሆኑት እነዚህ ድሮኖች በእጅ በኪስ ውስጥ የሚገቡ በቦርሳ የሚያዙ እንደሆኑም ይነገራል። እነዚህ የድሮን አይነቶችም ለኦፕሬሽን በጣም ወሳኝ እንደሆኑ ይነገራል። ከዚህ ባሻገር ሀገሪቱ ለኮሜርሻል ዓላማ የሚውሉ ድሮኖችን እያመረተች የሚገኝ ሲሆን ከዚህ ቀደም አንዴ ለአርቲፊሻል ኢንተለጀንስ እና ለኢንሳ ኮንፈረንስ ትዕይንት አድርገው እንደነበር ይታወሳል። ድሮኖች በሀገር ውስጥ በብዙ ቦታዎች እየተመረቱ ሲሆን ከነዚህም መካከል የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ይጠቀሳሉ። ታዲያ እነዚህን አቅሞች የምናጎለብተው ለመዋጋት አይደለም፣ ውጊያን ለማስቀረት እንጂ ትናንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ ሰጥተው እንዲያስቡ ለማስቻል ነው። ውጊያን ለማስቀረት ከፍተኛ አቅም ስላለው ነው። መቼም ኢሳያስ ይህን ሁሉ ቴክኖሎጂ እያየ ጦርነት ይጀምራል ብሎ ማሰብ ሞኝነት ነው። አገሪቱ እያስፋፋች የምትገኘው አቅም ጦርነት ቢያጋጥም እንኳን ለማሳጠር የሚያግዙ መሆናቸው ነው። ጦርነት አሳጥሮ ለመጨረስ በቂ ዝግጅት ያስፈልጋል። ለዚህ ደግሞ አቅምን አጠናክሮ መጠበቅ ብቸኛው መፍትሄ ነው። ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል። በመሆኑም ጦርነት ለማስቀረት በቂ ዝግጅት ያስፈልጋል። አሁን ኢትዮጵያ ኢሳያስ እንዳለው እንደ ትናንትናው የምትለምን ሀገር አይደለችም። እኛ ነን የምናመርተው። እንደ ትናንትናው አንገዛም፣ እዚሁ ነው የምናመርተው። እንደ ትናንትናው በቁጥር አንያዝም፣ ማባዛት እንችላለን። በእርግጥ የሰው አልባ አውሮፕላኖች ለማጥቃት ብቻ ሳይሆን የመረጃ አቅምን ለማሳደግና የጠላትን እንቅስቃሴ አስቀድሞ አውቆ ለማክሸፍ የሚውሉ ናቸው። ታዲያ በኢትዮጵያ መመረት የጀመሩት የሰው አልባ አውሮፕላኖች ስማርት ሴንሰር ያላቸውና በሰው ሰራሽ አስተውሎት ወይም በኤአይ የታገዙ መሆናቸው የሚነገርላቸው ሲሆን ለማጥቃትና ለቅኝት ስራ ይውላሉ ይባላል። በጥቅሉ ኢሳያስ እንዳለው መከላከያ ሰራዊታችን በአንድ ሀገር ጥገኝነት ላይ የቆመ ሳይሆን ዘመናዊ መሳሪያዎችን ሳይቀር እያመረተ የሚገኝ ትልቅ ተቋም ነው። ታዲያ መከላከያ ሰራዊቱ ለሰውየው ቀጥተኛ ምላሽ በመስጠት ፋንታ እንዲህ አቅምን የሚያሳዩ ቪዲዮዎችን በመልቀቅ ስትራቴጂካዊ ምላሽ መስጠቱ በራሱ ሊደነቅ የሚገባው ተግባር ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ ልዩ ጥንቅር ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። በያላችሁበት ሰላም